የዚህን የሙስሊም ነፃ የሆነ መብቱንና ጠንካራ የሆነ ተቋም የሚገነባበት መስመር እንቅፋት ሳይሆኑ ባጭር እንዲፈጸም የማድረግ ስራ እንዲሰራ ዛሬ እናስታውሳቸዋለን። ያ ካልሆነ ግን ምላሹ የህዝብ ይሆናል ማለት ነው። መሆን ባለበት መልኩ ተቋሙ በአስቸኳይ እንዲቋቋም ህዝብ የመረጣቸው መሪዎች በትክክል ያ ሲባል ሙስሊሙ መቼም ቢሆን ረብሻን ወዶ መበጥበጥን ፈልጎ በጥብጦ ማያውቅም፣ ረብሾ ማያውቅም። ጥያቄን ሲያነሳ ሰላማዊ በሆነ ሲታገልም እየተደበደበ እየተገደለ እየታሰረ ሰላምን እንጂ አማራጭ አድርጎ ይዞ ይዋል። ዛሬም ላይ መሄድ ያለበትን መንገድ እስከ ጥግ መሄዱ ስለማይቀር በየአካባቢያችን ራሳችንን ለቀጣይ ጊዜዎቻችን ጠንካራ የሆነ ሁሉን ያማከለ ሙስሊሙ የሚተማመንባቸው መሪዎች የሚመጣበትን ስራ ለመስራት ራሳችንን ማዘጋጀት አለብን። ለዛ ተዘጋጁ ነው ማለት። ይሄ ጊዜ ቅርብ እንደሚሆን ተስፋ እናደርጋለን። እንቅፋቶቻችንም እንቅፋት እንሆናለን ብለው የሚንቀሳቀሱት ሰዎች ድምጾች ተፍተው ሰዎች ሰላምን ፈልገው አንድነትን ሽተው የተሻለ ነገር እንዲመጣ መጠበቃቸው ፍርሃት አይደለም፣ የፍርሃት መገለጫም አይደለም። ዝምታ እድል ለመስጠት የተደረጉ ሂደቶች ናቸውና ሊገባቸው ይገባል። ይሄን አውቀው ከእንደዚህ ከሚያደርጉት አፍራሽ ድርጊቶቻቸው ሊቆሙ ይገባቸዋል። አንዋር መስጊድና ኑር መስጊድ ቆሞ መበጥለት ይሄ የእምነቱ መገለጫ የማንነትን ማሳያ አይደለም። ራሳቸውን ሊያውቁ የእምነቱን መርህ ሊረዱ ይገባል። አሁንም የሙስሊሙ አንድነት ይጠቅማል፣ የሚበጀው ያ ነው። ይሄንን ካላወቁት ግን በሚያውቁት ቋንቋ ማናገር ግድ ይላል ማለት ነው። ለዚህም ሙስሊሙ በበሰለ በተደራጀ አንድነቱን በጠበቀ ሁሉም የጋራ ስሜትን ይዞ የተሻለ ነገር የሚፈጠርበትን ስራ ለመስራት እንቅስቃሴ እንዲያደርግ ነው አደራ የምንለው እንደ ኮሚቴ። ከዚህም አልፎ ነገ መጅሊስ ተቋቁሞ መጅሊስ እኛ አንድ ሃይከል አንድ ቤት እንዲቆም አይደለም የምንፈልገው። ሙስሊሞች እንደዘጋዚ እዚች ሀገር ላይ ማግኘት የሚገባን ፖለቲካሊ፣ ኢኮኖሚካሊ፣ ሶሻል የሆኑ ጉዳዮቻችን አሉ። ይሄን ሊያስፈጽሙ የሚችሉ መሪዎች ከፊት መውጣትና መምጣት አለባቸው። እነዛ አካላቶች መጥተው ነው የሙስሊሙን መብት በማረጋገጥና ጥቅሙን በማስከበር ስራ ላይ ሊሰሩ የሚገባቸው። ለነዛ እድሉ ሊሰጥ